እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ዲ ልጇ በሽተኛ እንደሆነች ለዓለም ታሳውቃለች። ይህ እውነት አይደለም። እድሜዋን፣ ጤንነቷን፣ ችሎታዋንና ነፃነቷን ቀምታታለች። አላስፈላጊ መድኃኒቶችንም ትወጋታለች፣ ታደነዝዛታለች። ፊልሙ የሚጀምረው ሰኔ 14 2015 ላይ 9:11 ላይ በቀረበ አስጨናቂ ጥሪ ነው። የተጨነቀችው ጎረቤታቸው ሌሲ ናት። በእነ ዲዲ ቤት ውስጥ ማንም ጥሪያቸውን ስለማይመልስ ሌሲ ፖሊሶች በፍጥነት እንዲመጡ ትጠይቃለች። ሌሲ ያየችውን የጎረቤታቸውን አስፈሪና አስጨናቂ ጽሑፍ በፌስቡክ ገጿ ላይ እንደተለጠፈ እናያለን። ይህ በእንዲህ እንዳለ የሌሲ እናት ሜል መጥፎ ነገር ተከስቶ እንደሆነ ለመፈተሽ በመስኮት በኩል ወደ እነ ዲዲ መኖሪያ ቤት ትገባለች። ዝም ወዳለው ክፍል ትኩር ብላ ትመለከታለች። ከትዕይንቱ ጀርባ የፖሊሶች መድረስ ይሰማል። ከጥቂት ጊዜያት በኋላ ፖሊሶቹ ወደ እነ ዲዲ ቤት ገብተው መፈተሽ ይጀምራሉ። መኝታ ክፍል ውስጥ ክፉኛ በጩቤ ተወግታ አስክሬኗን ያገኛሉ። ዜናውን ለሌሲና ለእናቷ ያጋራሉ። እነሱም የዲዲ ሴት ልጅ ጂፕሲ የት እንዳለች ይጨነቃሉ። ከዚያም ትዕይንቱ ከ7 ዓመት በፊት ወደ ኋላ ይመልሰናል። ዲ ከታመመችውና በዊልቸር ላይ ከምትንቀሳቀሰው ልጇ ጂፕሲ ጋር ለሰብአዊ መኖሪያ በተዘጋጀው አዲሱ ቤታቸው ይኖራሉ። በ2008 ስፕሪንግፊልድ ዙሪያ ውስጥ ወደሚገኝ አዲሱ ሰፈራቸው ተዘዋውረዋል። ምክንያቱም የቀድሞ ቤታቸው በከባድ አውሎ ንፋስ በመውደሙ ነው። አንድ ቀን እናትና ልጅ ለቴሌቪዥን ቃለ መጠይቅ ተቀምጠዋል። ዲ ይህንን ቤት ማግኘት ለነሱ እንደ ህልም እንደነበር ትናገራለች። በቀጣዩ ትዕይንት ዲ በኩሽና መታጠቢያ ውስጥ የልጇን ፀጉር ትላጫለች። ሲነጋገሩ ዲ የመድኃኒት ስብስብ አዘጋጅታ በረጅም ቱቦ ወደ ልጇ ሆድ ታስገባለች። ማታ ላይ ዲ ለልጇ ዘፈን እየዘፈነችላት እየተነፈሰች እንድትተኛ የሚያደርጋትን ማሽን ትገጥምላታለች። ጂፕሲን አስተኝታ ከሄደች በኋላ ዲ በመድኃኒት ብልቃጦች የተሞላውን ሳጥን ትከፍታለች። ለራሷ የሚሆነውን ለመውሰድ ታነሳለች። ብልቃጡም እንቅልፋም ልጅ ይላል። በቀጣይ ቀን የጎረቤታቸው ልጅ የሆነችው ሌሲ በድንገት ልትጎበኛቸው ትመጣለች። ሌሲ ከጂፕሲ ጋር ሜካፕ እንድትቀባ ትጠይቃለች። ዲ ሳትወድ በግዷ ትፈቅድላታለች። ጂፕሲ ዊልቸር ላይ ከመቀመጧ በፊት በአካሄዷ አባቷ ይስቅባት እንደነበር ታጋራታለች። በዚህ ጊዜ ዲ የሴቶቹን ንግግር ተጠግታ ታዳምጣለች። በኋላም ሜካፑን እንድታስለቅቅ ጨርቅ ትሰጣታለች። በማግስቱ ጧት እናትና ልጅ አዳዲስ ጎረቤታቸውን ለመተዋወቅ ወደ ውጭ ይወጣሉ። በመጀመሪያ መኪና የሚያጥቡትን ሌሲና የወንድ ጓደኛዋን ያገኛሉ። ከዚያም ዲ ከጓደኛዋ ጋር ወደምትዝናናው የሌሲ እናት ሜል ጋር ትሄዳለች። ሶስቱም ስለ ወላጅነት ያወራሉ። ነገር ግን ዲ ልጇ በሚጥል በሽታ፣ በደም ማነስ፣ በልብ በሽታ እንደምትሰቃይ ታጋራቸዋለች። ሼልና ሜል ምስኪን ልጇን በምትንከባከበው ዲ ጥንካሬ ተገርመዋል። እናቶቹ እያወሩ ሌሲ ለጂፕሲ የኮካ መጠጥ ስትሰጣት ያቆማሉ። ዲ ወዲያውኑ ወደ ልጇ በመሮጥ ጂፕሲ የስኳር አለርጂክ እንደሆነች ለሁሉም ትናገራለች። በማግስቱ ዲ ጂፕሲን ወደ ገበያ ማዕከል ትወስዳታለች። ጂፕሲ እናቷን ሰማያዊ የአንገት ጌጥ እንድትገዛላት ትለምናታለች። ነገር ግን ዲ ከመግዛት ይልቅ ጌጡን አንስታ ወደ ጂፕሲ ቦርሳ ውስጥ ታስገባለች። ይህንን ጎረቤታቸው ሜል ከቅርብ ትመለከታለች። ምሽት ላይ ዲ ከሜል ጋር ለመነጋገር ትሞክራለች። ነገር ግን ያለፈውን ነገር አይታ ትዘጋታለች። ስለዚህም ዲ የሜልን ዝምታ ለመስበር ሁሉንም ጎረቤቶቿን በመጋበዝ ድግስ እንዳዘጋጀች ትነግራቸዋለች። ቆይቶ ጂፕሲ በእናቷ ኮምፒውተር ምርጥ ጓደኛና የፍቅር ጓደኛ አሳሳምን ትመለከታለች። ወዲያው የፍለጋ ታሪኩን አጥፍታ እናቷ ወደ ቤት ሳትመለስ በፊት ታስቀምጣለች። ከዚያም ብዙ ሰዎች ወደ ተሰበሰቡበት ድግስ ይወስደናል። በጓሮ ውስጥ ሁሉም ሰው እየተዝናና ነው። ዲ ሁሉንም ሰዎች አንድ ባንድ እየዞረች ታናግራለች። በዚህ ጊዜ ጂፕሲ አንድ ኩባያ ኬክ ለመብላት ትወስናለች። ስኳሩ ግን ሊገድላት ይችላል። ይህን ስታይ እናቷ ትደነግጣለች። እናም ወዲያው መድኃኒት ትወጋታለች። ይህ ሁሉንም ሰው ያስደነግጣል። እናም ዲ የታመመችውን ልጇን ለመንከባከብ ምን ያህል ስቃይ እየታገሰች እንደሆነ ያያሉ። ጂፕሲ በሆስፒታል ውስጥ ከእንቅልፏ ትነቃለች። ከዚያም ዶክተሩ ለእናቷ የስኳር አለርጂ እንደሌለባት ሲናገር ትሰማለች። በሚወጡበት ጊዜ ሜል በድግሱ ላይ ያስቀመጠችውን የዲን ቦርሳ ለመስጠት ከውጭ እየተጠባበቀች ያገኟታል። ዲ አመስግና ሰዎች እሷን ባለፈው ታሪኳ መጥፎ ስም ያላት ሴት አድርገው እንዳያስቧት ትናገራለች። ሜል የራሷ ችግር እንዳለባት ገልጻ እንደገና መጀመር እንደሚችሉ ይስማማሉ። ማታ ላይ ዲ ሴት ልጇን እንድትተኛ አልጋ ላይ ታስቀምጣታለች። የተለመደውን የእንቅልፍ ማሽን ታጠልቅላታለች። ጂፕሲ እንቅልፍ እስኪወስዳት ዲ ለክላውድ ብላርቻይድ የተጻፉ ብዙ ቼኮችን ትከፍታለች። ትክክለኛ ስሟ ይመስላል። በኋላም ከልጇ አጠገብ ትተኛለች። ከአንድ ሰዓት ባነሰ ጊዜ ጂፕሲ እናቷ ከተኛች በኋላ ትነቃለች። ማሽኑን አጥፍታ ካልጋዋ ትነሳለች። እስከዚህ ቅጽበት ድረስ የዊልቸር ተጠቃሚ የሆነችው ጂፕሲ አሁን በቀስታ በእግሮቿ ትቆማለች። ድምጽ ሳታሰማ ትወጣለች። ወደ ኪችን ሄዳ የተረፉ ክሬሞችን ትበላለች።
ግን ክሬሙን ከላሰች በኋላ ምንም የተፈጠረ አዲስ ነገር የለም። ስኳር አላርጂ አለመሆኗን ታውቃለች። እናቷ ስትዋሻት ነበር። ወደ ክፍሏ ስትመለስ እናቷ ነቅታ ስታይ ትደነግጣለች። እናቷም በቁጣ እንድትተኛ ትነግራታለች። በሌላ ምሽት ጂፕሲ በኮምፒውተሯ ላይ ተቀምጣ የሜካፕ ቪዲዮዎችን ዩቲዩብ ላይ ትመለከታለች። በክሬምና በኮካ መጠጥ ራሷን ታዝናናለች። ብዙም ሳይቆይ ጥርሷ ላይ ህመም ይሰማታል። በድብቅ የምትበላው ስኳር ሊሆን ይችላል። በማግስቱ ጧት ዲ ታላቅ ዜና ለማካፈል ልጇን ትቀሰቅሳታለች። ጂፕሲ የማህበረሰቡ የዓመቱ ምርጥ ልጅ ተብላለች። ምን ሰርታ ያስብላል። ጉንጯን ስትነካት ጂፕሲ የጥርስ ህመም ይሰማታል። ዲ ወዲያውኑ በሽታውን በመጠራጠር ልጇን ወደ ህፃናት ሐኪም ትወስዳታለች። ከዶክተር ሃርሊንግ ጋር በሆስፒታል ውስጥ ይገናኛሉ። ዲ ቀድሞ የነበረባት ህመም እንደተመለሰባት ትናገራለች። ዶክተሩ የጨጓራ ህክምና ባለሙያ ሆነችውን ዶክተር ቻንድራን ጂፕሲን እንድትመለከታት ይጠራታል። ዲ በድብቅ የመድኃኒት ማዘዣውን ትሰርቃለች። በሚቀጥለው ትዕይንት ላይ ዶክተር ቻንድራ ዲን ቀርባ አስቸኳይ የጥርስ ህክምና ቀጠሮ እንዲሰጣት ትጠይቃለች። ሆኖም ዲ መጀመሪያ ልጇ ያለባትን በሽታ ማከም ትፈልጋለች። ይህም ዶክተሯን አንድ ነገር እንድትጠራጠር ያደርጋታል። ስለዚህም የጂፕሲን የህክምና መዝገብ ትጠይቃለች። ነገር ግን ዲ በቀድሞ ቤት በተነሳ አውሎ ነፋስ እንደጠፋ ትናገራለች። ዶክተሯ ምንም ነገር ከመናገሯ በፊት ዲ ሴት ልጇን በፍጥነት ይዛ ትሄዳለች። በኋላም ዶክተር ቻንድራ ዶክተር ሃርሊንግን የጂፕሲን ሙሉ የህክምና ታሪክ እንዳረጋገጠ ትጠይቀዋለች። ነገር ግን ዶክተሩ መልስ የለውም። በኋላም ከፋርማሲ በር ውጭ የዲ መኪና ቆሟል። መኪና ውስጥ ዲ የሰረቀችውን መድኃኒት ማዝዣ ላይ የሐኪም ትዕዛዝ አስመስላ መድኃኒት ማዝዣው ላይ ትጽፋለች። ወደ አሁን ስንመለስ መርማሪዎቹ የዲን የተወጋ ቁስል ይመረምራሉ። ይህ በእንዲህ እንዳለ ሌሲ አንድ ሰው በእናቷ ፋንታ ጂፕሲን ተከትሏት ሊሆን እንደሚችል ጠርጥራለች። እሷም ስለ ሁሉም መሰረታዊ የጂፕሲ በሽታዎች ለመርማሪው ታሳውቃለች። ፊልሙ ወደ 2009 ይመልሰናል። ጂፕሲ ጥርሶቿን እየቦረሸች እያለ አንዱ ጥርስ ከስሩ ይወልቃል። ሙሉ በሙሉ የተበላሹ ነው። ብሩሹም በደም ተለውሷል። በዚህም ምክንያት እናቷ ተጨማሪ አላስፈላጊ መድኃኒቶችን መስጠት ትጀምራለች። ከቆይታ በኋላ ዲ ጂፕሲን ከጓደኞቿ ጋር ወደ ተሰበሰበችው ሌሲ ትወስዳታለች። ሴቶቹ ጥቃቅን በሆኑ ርዕሰ ጉዳዮች ላይ ይወያያሉ። ከሴቶቹ አንዷ የጂፕሲ መጥፎ ጥርስ አስተውላለች። ይህ በእንዲህ እንዳለ ዶክተር ቻንድራ ጥርጣሬዋን ለመተው አልፈለገችም። ስለ ጂፕሲ የህክምና ታሪክ የበለጠ ለማወቅ ወደ ሆስፒታሎች በርካታ ጥሪዎችን ታደርጋለች። በተጨማሪም ወደ ህፃናት ጥበቃ ጥሪ ታደርጋለች። እናም ከተወካዮቹ አንዷ የሆነችው አልሰን ዲ በር ጋር ደርሳ ከመኪናዋ ትወርዳለች። ይህን ስታይ ዲ ወደ ተግባር ትገባለች። የእንቅልፍ ኪኒኖችን ለጂፕሲ የታመመች ለማስመሰል ታጎርሳታለች። አልሰን ራሷን ካስተዋወቀች በኋላ የቤቱን ዙሪያ ትመለከታለች። ቀጥላም ጂፕሲን ስትጠይቅ ዲ ሴት ልጇ የ7 ዓመት ልጅ አይምሮ እንዳላት በውሸት ትናገራለች። ብዙም ሳይቆይ አልሰን ብቻዋን በመድኃኒት ከተመረዘችው ጂፕሲ ጋር ተቀምጣ ታወራለች። ዲ ያጮለቀች ትመለከታቸዋለች። ደህና መሆኗን ለማረጋገጥ ትንሿ ልጅ ያለማቋረጥ ትጠይቃታለች። ሆኖም ጂፕሲ ስትናገር ግራ የተጋባችና የሰከረች ትመስላለች። ይህም የእናቷ ይገባኛል ጥያቄ ያረጋግጣል። ከዚህም በኋላ አልሰን ዲን የማህበረሰብ ካርዷ ላይ ያለው ስምና አድራሻዋ ላይ ያለው ስም አንድ እንዳልሆነ ትጠይቃታለች። ነገር ግን እንደተለመደው ዲ በአውሎ ንፋሱ ታሳባለች። ስለዚህ አልሰን ምንም አይነት አጠራጣሪ እንቅስቃሴ ስላላገኘች ጉብኝቷን ለመጨረስ ትወስናለች። ቀጥሎ ዲ ጥርሶቿን ለማስወጣት ጂፕሲን ወደ ጥርስ ህክምና ትወስዳታለች። ማደንዘዣ ከተሰጣት በኋላ ስትነቃ አብዛኞቹ ጥርሶቿ የሉም። ትንሿ ልጅ ራሷን በመስታወት እየተመለከተች ባበጠው ፊቷ ላይ ታለቅሳለች። በኋላም ጂፕሲ ለእናቷ የዓመቱ ምርጥ ልጅ ሽልማትን መሄድ እንደማትፈልግ ትነግራታለች። ይህ ደግሞ ዲን ያስቆጣታል። ከዚያም ትሄጃለች ብላ ትጮህባታለች። ትዕይንቱ ወደ ሽልማቱ ቀን ይወስደናል። ዲ ሴት ልጇን ለትልቅ ዝግጅት እያዘጋጀች ነው። በመድረክ ላይ ስትወጣ የምታደርገውን አርቲፊሻል ጥርስ ትሰጣታለች። ከተወሰነ ጊዜ በኋላ የዓመቱ ምርጥ ልጅ ሽልማት ስሟ መድረክ ላይ ይጣራል። ከዝናው ጋር $5000 እርዳታ ይሰጣታል። ዲ ቼኩን ከተቀበለች በኋላ ደስታዋ ወደር አልነበረውም። ከዚያም ስሜታዊ የሆነ ንግግር ትናገራለች። ቀጥላ ጂፕሲ እዛ ሆናለሁ የሚል ትርጉም ያለውን ዘፈን ትዘፍናለች። ይህ በእንዲህ እንዳለ ዶክተር ቻንድራ ጂፕሲን ለመጠየቅና እሷን ለማግኘት ትደውላለች። እናትና ልጅ ዶክተር ቻንድራ ጋር በነበራቸው ቀጠሮ ይሄዳሉ። ክፍል ውስጥ ዶክተሯ ከጂፕሲ ጋር ለመነጋገር ችላለች። እናም የስኳር አለርጂ እንዳልሆነች ልታሳምናት ትሞክራለች። ዶክተሯ እንድትጠጣ ኮካ ትሰጣታለች። ጂፕሲ ግን ለእናቷ ባላት ታማኝነት ለመጠጣት ፈቃደኛ አልነበረችም። በዚያው ጊዜ ዲ ትገባለች። ዶክተሯ ጣሳውን አስወግዳ ጂፕሲ መመርመር ትጀምራለች። ወደ 2015 ስንመለስ ፖሊሶቹ የግድያውን ፍንጭ ለማግኘት የዲን ቤት መፈተሽ ቀጥለዋል። ከተወሰነ ጊዜ በኋላ ሌሲ ጂፕሲ ጓደኞችን ለማፍራት የከፈተችው ሚስጥራዊ የፌስቡክ መለያ እንዳለ ትነግራቸዋለች። የወንድ ጓደኛም ሳይኖራት አይቀርም። ይህን ተከትሎ ፊልሙ ወደ 2011 ይመልሰናል።
ዲ ልጄ ታማለች ብላ ከከፈተችው ጎፈንድሚ ገጽ የሚፈሰውን ገንዘብ ትሰበስባለች። ይህ በእንዲህ እንዳለ ጂፕሲ ሌሊት ላይ ከአልጓ ሾልካ መውጣቷን ቀጥላለች። በመሳሳምና በአለባበስ ላይ የዩቲዩብ ቪዲዮዎችን ትመለከታለች። በመቀጠል የልብስ ድግስ ለመሄድ ትዘጋጃለች። እናቷ ሜካፕ ታደርግላታለች። በዝግጅቱ ላይ ዲ የልጇ የትውልድ ቀን 1995 እንደሆነ ታረጋግጣለች። ይህ ጂፕሲን ግራ ያጋባታል። ምክንያቱም እሷ ሁል ጊዜ 1993 እንደተወለደች ነበር የምታውቀው። ብዙም ሳይቆይ በድግሱ ላይ ሼሊንና የወንድ ጓደኛዋን ያገኛሉ። ከዚያም ከጎረቤታቸው አንዱ የሆነው ሩስን ዲ ትመለከታለች። አንድ ቀን አብረው እንዲወጡ ይጠይቃታል። ነገር ግን ዲ ርዕሱን ታስቀይረዋለች። ጂፕሲ ስትንቀሳቀስ ራሱን እንደ ወልቨሪን ያለበሰውን ሰው ትተዋወቃለች። ስኮት ስለሚወዳቸው የማርቨል ገጸ ባህሪያቶች እንዲያወሩ ያደርጋታል። ጂፕሲ በመቀጠል ስኮትን ወደፊት ወደሚወስደው ማሽን እንዲሄዱ ትጠይቀዋለች። እሱም ይስማማል። እንደ እድል ሆኖ ፊት ለፊት መቀመጫ ላይ ተጋብዘዋል። ስኮት ጂፕሲን ከመቀመጫዎቹ አንዱ ላይ ያስቀምጣታል። ሁለቱም አብረው ይዝናናሉ። በሚያሳዝን ሁኔታ ጥሩ ጊዜያቸው ሊቆይ አልቻለም። ዲ አቋርጣቸው ስለሚቸኩሉ ሊሄዱ ነው። በተመሳሳይ ጊዜ ሩስ ብቅ ብሎ የዲን ትኩረት ለመሳብ እየሞከረ ነው። እሱም ከመሞቱ በፊት እንደሷ በዊልቸር ላይ ያለ ወንድ ልጅ እንደነበረው ይነግራታል። ቤት እንደደረሱ ጂፕሲ ስኮትን መስመር ላይ እንደምታገኘው በማሰብ የፌስቡክ መለያ ለመክፈት ከአልጋዋ ትወጣለች። ሆኖም ስለ ልደት ቀኗ አሁንም ግራ እንደተጋባች ነው። ስለዚህ የእናቷን ቦርሳ ትፈትሻለች። የሚገርመው ትክክለኛ የልደት ቀኗ በ1991 ነው። ማለትም አሁን 19 ዓመቷ ነው። በእናቷ ውሸት ተበሳሽታለች። ከቦርሳዋ የተወሰነ ገንዘብ ሰርቃት በማግስቱ ጂፕሲ በሚስጥር ሞባይል ትገዛለች። በሚቀጥለው ትዕይንት ላይ በሚገርም ሁኔታ ሩስ ለዲ ይደውልላታል። ቁጥሯን የት እንዳገኘት ትጠይቀዋለች። ይህ በእንዲህ እንዳለ ጂፕሲ ከስኮት ጋር በአዲሱ ስልኳ ማውራት ይጀምራሉ። ዲ ከሩስ ብዙ ጥሪዎች እየደረሷት ነው። የፍቅር ጥያቄውን አቋርጦ የታመመችውን ሴት ልጇን መርዳት እንደሚፈልግ ይነግራታል። እንደተጠበቀው ዲ ውሸቷን የሚፈታባት ማንኛውም ሰው አልፈለገችም። በሌላ በኩል ጂፕሲ እንዲሁ ከስኮት ጋር በጣም ተቀራርባለች። አብረው መሸሽ እንደምትፈልግ በዘዴ ትነግረዋለች። እንዲሁም ስጦታ መላክ ከፈለገ አድራሻዋን ትሰጠዋለች። ከዚያም ጥቅል ይልክላታል። ውስጡ ቀይ ዊግ ነበር። አንድ ቀን ሌሲ ጂፕሲን ስልኳ ላይ ፈገግ ስትል ታያትና ተጠግታ ትጠይቃታለች። ከእናቷ በተሻለ ለጓደኛዋ ሁሉንም ነገር ትነግራታለች። እንደ ልዑል ማራኪ ነው ብላ ስለምትጠራው ስኮት ያወራሉ። ከመሄዷ በፊት እንዲሁ ለሌሲ ስለ ሚስጥራዊው የፌስቡክ ገጿ ነገረቻት። ስሟም ኤማ ሮዝ ነው። በዚያ ምሽት ጂፕሲ ከስኮት መልእክት ይደርሳታል። በሆስፒታል ድንገተኛ ክፍል ውስጥ ስለሆነ መነጋገር አልቻሉም። ጂፕሲ በዚህ ተጨንቃ ወደ ሆስፒታሉ ትሄዳለች። ስኮት ሲያያት በሁለት እግሮቿ መቆሟ ያስደነግጠዋል። ወደ ቤት ስንመለስ ዲ ሴት ልጇን በቤት ውስጥ ታጣታለች። ከዚያም ጂፕሲ የተወችላትን ማስታወሻ ታገኛለች። ከምትወደው ልዑሏ ጋር መጥፋቷንና ተመልሳ እንደማትመጣ ጽፋላታለች። ስኮት ጂፕሲን ወደ ቤት ይወስዳታል። ከልዑሏ ጋር አንድ ቤት በመሆኗ ተደስታለች። በቁስሉ ላይ በረዶ አድርጋለታለች። ትንሽ ከወሩ በኋላ መሳሳም ይጀምራሉ። ነገር ግን በሩ ሲንኳኳ ያቆማሉ። ሲከፍት ዲ ነች። ወደ ቤት እንድትመለስ ጂፕሲን መለመን ትጀምራለች። እሷ ስትለያት ጭንቀት እንደሚይዛት ትናገራለች። እናቷን ከሰማች በኋላ ሳትወድ በግዷ ወደ ኋላ ለመመለስ ትስማማለች። ከመሄዳቸው በፊት ዲ ጂፕሲ ገና 14 ዓመቷ እንደሆነ ተነግሯለች። ወደ ቤት ስንመለስ ዲ የጂፕሲ ጸጉር ታወልቀዋለች። ወደ ዊልቸሯ ስራት ዳግም ትመልሳታለች። ይቀጥላል። ፊልሙ ሲጀምር ወደ 2013 ይወስደናል። ጂፕሲ መስኮቷን ከፍታ ሳራ ጫጁማትን ትመለከታለች። ምንም እንኳን እንደ ሕፃን ብታያትም እንደ አንዲት ወጣት ሴት ፍላጎት እያሳየች መምጣቷ ግልጽ ነው። ዲ ከእይታዋ አቋርጣት ገሏ እንድትታጠብ ትጠይቃታለች። ጂፕሲ ሳትወድ በግዷ ትታጠባለች። ቢሆንም አጥባት ስትጨርስ ከሰውነቷ ደም ሲፈሳት ታያለች። ዲ ፎጣዎቹ ላይ የደም ጠብታዎችን ስታይ ትናደዳለች። የእናቷን ስሜታዊ ስቃይ ግምት ውስጥ በማስገባት እናቷ የእሷን ደም እንድታጸዳ ማድረጉ ለጂፕሲ ድል ነው። እናቷ ምንጣፉን ማጽዳት ከመጀመሯ በፊት ጂፕሲ በደስታ ፈገግ ትላለች። ሆስፒታል ውስጥ አንድ ዶክተር ዲን ትመረምራለች። ከዚያም ዶክተሯ ዲ ሁለተኛው አይነት የስኳር በሽታ እንዳለባት ትነግራታለች። ስለዚህ የኢንሱሊን መርፌ መወጋት አለባት። ጂፕሲ የእናቷ ሁኔታ ከባድ እንደሆነ ዶክተሯን ትጠይቃለች። ዶክተሯም ታረጋግጥላታለች። ጨምራ ገዳይ ሊሆን እንደሚችልም ትነግራታለች። ይህን ሰምታ ጂፕሲ የእናቷ ጤንነት እያሽቆለቆሉ በመምጣቱ ታዝናለች። ቀጣዩ ቀን የጂፕሲ የልደት ቀን ነው። ግን አሁንም የእናቷ ውሸት አላሳመናትም። የትውልድ ቀኗ 1995 እንጂ 1991 እንዳልሆነ ታሳምናታለች። ጂፕሲ ያገኘችው እውነት እንዳልሆነ ትነግራታለች እና አሁን 18 ዓመቷ ነው። እናቷ ለልደት ቀኗ 2 ጥንድ እንስሳቶችን ስጦታ ትሰጣታለች። ይህ በእንዲህ እንዳለ ሌሲ ጂፕሲ ጋር ትመጣለች። ከዚያም አዲሱን ፍቅረኛዋን የክርስቲያኖች መገናኛ ገጽ ላይ እንዳገኘችው ትነግራታለች። ጂፕሲ ትኩረት ሰጥታ ገጹን እንድታሳያት ትጠይቃታለች። ዲ ከጂፕሲ አባት ይደወልላታል። እናም ለልጁ መልካም ልደት እንዲመኝ ይጠይቃታል። ነገር ግን እንደተለመደው ጂፕሲ በጠና መታመሟንና በህይወት ለመኖር ብዙ ቀናት እንደሌላት ትነግረዋለች። ንግግራቸው የጂፕሲ ነርስ ከሆስፒታል ስትደውል ይቋረጣል።
ነርሷ ጂፕሲ አሁን 18 ዓመት ስለሞላት ለማንኛውም እርምጃ የሷ ፈቃድ እንደሚያስፈልግ ታሳውቃታለች። ይህ ዲን ያስደነግጣታል። ጥሪውን ዘግታ ጂፕሲን ለማግኘት ትወጣለች። ጂፕሲና ሌሲ በረንዳው ላይ ተቀምጠው ስታይ ዲ ልጇን እንስሳዎቹን ይዛ በመውጣቷ ትቆጣታለች። ከዚያም ጂፕሲ ከበራቸው አልፎ ባለው ነገር ለማስፈራራት ትሞክራለች። ወጣት ልጃገረዶችን እንደሚሰርቁ ትነግራታለች። ጂፕሲ ለምንም ነገር ፍቃድ መስጠት እንዳትችል ዲ ባደገችው ልጇ ላይ ህጋዊ ሞግዚትነትን ማግኘት ፈልጋለች። ነገር ግን ተያይዘው ወደ ጠበቃ ሲሄዱ ዲ ልጇን መቆጣጠሯን ቀጥላለች። ጂፕሲ ለምትጠየቀው ጥያቄ መልስ ትሰጣለች። ደስ የሚለው ነገር ጠበቋ ጂፕሲ በራሷ ብቁ መሆኗን ወስና የዲን ጥያቄ ውድቅ ታደርጋለች። በሚቀጥለው ትዕይንት ወደ ገበያ አዳራሽ እየገቡ ዲ ሞግዚትነቷን በመነጠቋ ታጉረመረማለች። ግን የስኳር በሽታ እግሯን አሳብጧት እንዳትሄድ ያስቀምጣታል። ጂፕሲ እናቷን ከፋርማሲ መድኃኒት ይዛላት እስክትመጣ እንድትቀመጥ ትጠይቃታለች። ነገር ግን ኮምፒውተር ወደሚሸጥበት ሱቅ ሄዳ ለራሷ ትገዛለች። ሌሲ የነገረቻትን ገጽ ለመቀላቀል ፈልጋ ነው። ከዚያም ወዲያውኑ ላፕቶፑን ወደ መኪናቸው ወንበር ስር ወስዳ ደበቀች። ወደ ገበያ ማዕከሉ ስንመለስ እናቷ መጥፎ ሁኔታ ውስጥ ሆና ታገኛታለች። በችኮላ ወደ ቤት ይመለሳሉ። ከዚያም ጂፕሲ እናቷን ኢንሱሊን ትወጋታለች። ዲ ልጇን ተወዳት እንደሆነ ትጠይቃታለች። ጂፕሲ ሳትወድ ራሷን ትነቀንቃለች። ነገር ግን የፊቷ ስሜት ከምትቆጣጠራት እናቷን ለመላቀቅ እንደጓጓች ያሳያል። በዚያ ምሽት ጂፕሲ ሌሲ ባሳየቻት የፍቅር ጓደኛ ጣቢያ ትመዘገባለች። በጥቁር ዊግ ፎቶ ተነስታ መገለጫዋ ላይ ትለጥፋለች። በማግስቱ ዲ ትዋይላይትን ከጂፕሲ ጋር ለመመልከት ጠየቀቻት። የልጇ ሀሳብ ሌላ ቦታ ነው። ጂፕሲ ሳራ ጫጁማትን እንደገና ማየት ፈልጋለች። እናቷ ግን ፊልሙን እንድትመለከት ታሳምናታለች። ጥልቅ የሆነ የፊልም ትዕይንት ሲመጣ ዲ የልጇን አይኖች ትሸፍናለች። ነገር ግን ጂፕሲ በእናቷ ጣቶች መሃል ትመለከታለች። ጂፕሲ እንደገና በአዲሱ ኮምፒውተሯ የፍቅር ግንኙነት ጣቢያ ውስጥ ትጎበኛለች። በመገለጫዋ ላይ ብዙ መልእክቶችን ታገኛለች። ከማት የተላከላትን መልእክት ስትከፍተው የግል ክፍሎቹን ያሳያል። ደንግጣ ታጠፋዋለች። ከዚያም ኒክ የተባለ ሰው ለመወያየት መልእክት ይልክላታል። ጂፕሲ ጥያቄውን ተቀብላ ብዙም ሳይቆይ ጥንዶቹ መወያየት ይጀምራሉ። ኒክ ልዕልት እንደምትመስል ይነግራታል። ንግግራቸው ወደ ቀጥታ ካሜራ ወሬ ይሻገራል። ጂፕሲ ዊልቸርን እንደምትጠቀም ተነግሯለች። እናም በህይወቷ ውስጥ ብዙ ፈተናዎች እንዳሉባት ግልጽ ባልሆነ መንገድ ትገልጽለታለች። በሌላ በኩል ኒክ የጤንነት ችግር ቢኖርበትም ከነማንነቷ እንደሚቀበላት ይነግራታል። እንዲሁም ኒክ በርካታ ስብዕናዎችና የጨለማ ጎን እንዳለው ያካፍላታል። ቆይቶም ዲ ለጠበቃዋ ደውላ ስለ ውክልና ትጠይቃታለች። የልጇን ህይወት በማንኛውም መንገድ መቆጣጠር ትፈልጋለች። ጠበቃዋ እንደ ህጋዊ ተንከባካቢ ከመቆጠሯ በፊት ጂፕሲ አንዳንድ የውክልና ወረቀቶችን እንድትፈርም ታሳውቃታለች። ስለዚህ የዲ ሴራ ይጀምራል። አንድ ቀን ምሽት የስኳር መጠኗ የወረደ በማስመሰል ጂፕሲን እንድትንከባከባት ትጠይቃለች። ጂፕሲ የስኳር መጠኗን እየመረመረች ባለችበት ወቅት ዲ ልጇን መዋሸትና ማጭበርበር ስህተት መሆናቸውን ማወቅ እንዳለባትና ከዓመታት በፊት በዚህ አይነት ድርጊት እንዴት ወደ እስር ቤት እንደገባች ትነግራታለች። ህይወታቸውን ሙሉ ሰዎችን መዋሸት የሚያመጣውን መዘዝ በማስረዳት ልጇን ታስፈራራታለች። ነገር ግን ዲ የውክልና ስልጣን ወረቀቶቹን ከመስጠቷ በፊት ደህንነታቸውን የሚጠብቁበትና ወደ እስር ቤት የማይገቡበት መንገድ እንዳለ ትነግራታለች። ወረቀቶቹን እንደ ማስፈራሪያ ታቀርባቸዋለች። ካልፈረመች እናቷ ሰዎችን በማጭበርበር ለፈጸመችው ወንጀል ተጠያቂ ትሆናለች። ጂፕሲ ሳታመነታ ስሟን ሰነዶቹ ላይ ትጽፋለች። በኋላም ጂፕሲ ወደ ኒክ ሄዳ እያለቀሰች እንዴት ህይወቷን ሙሉ እስረኛ እንደሆነች ትነግሯለች። ከዚያም ዊልቸር እንደማትጠቀም እውነቱን ትነግሯለች። እናቷ ነች እንዲህ እንድትሆን ያደረገቻት። ኒክ ጂፕሲ እንድትረጋጋ ሌላ ራሷ የምታረጋጋበት መንገድ በግልጽ ያሳያታል። በማግስቱ ዲ ጂፕሲን ከጎኗ ስታጣት ልትፈልጋት ትነሳለች። ወደ ክፍሏ ስትሄድ ጂፕሲ ወለሉ ላይ ኮምፒውተሯ ከጎኗ ሆኖ ተኝታለች። ዲ ወዲያውኑ ኩሽና አምጥታ ላፕቶፑን ሰበረችው። ጂፕሲ በሚያስደነግጠው ድምፅ ስትነቃ እናቷ በጉዳዩ ላይ እብድ ሆናለች። ጂፕሲ ሌላ ያገዛለሁ በማለት ትጮኻለች። ይህ ዲን ይበልጥ እንድታብድ ያደርጋታል። ልጇን ወደ ጋራ የመኝታ ክፍላቸው እየጎተተች አልጋው ላይ ትወረውራታለች። ከዚያም እጆቿን ለማሰር ትሞክራለች። በብስጭት ታግላት ጂፕሲ እናቷ ፊት ላይ ትተፋባታለች። የእናቷ ስሜት ሲሰበር ጂፕሲ ለማምለጥ ሞክራ ወደ እናቷ ትመለሳለች። ይህ የሚያሳየው ጂፕሲ በብዙ መንገዶች እንደታሰረች ነው። ከነዚያም አንዱ ስለ ንቦናዊ ነው። በዚያ ምሽት ግንኙነታቸው እየጠነከረ ስለሄደ ጂፕሲ ስለ ህይወቷ ለኒክ የበለጠ ታካፍለዋለች። በመጨረሻም ኒክ ቬክተር የተሰኘውን የጨለማ ጎኑን ያሳያታል። ከዚያም ትዕይንቱ ወደ 2015 ይወስደናል። ጂፕሲ ለኒክ የበለጠ መውደቋን ቀጥላለች። ነገር ግን ኒክ በአካል ሊጠይቃት መምጣት ይፈልጋል። ለ2 ዓመታት አብረው እንደቆዩ በቁጭት ይናገራል። ስለዚህም በዲጂታል ሳይሆን በአካል መታየት አለባቸው። ጂፕሲ እናቷ የወንድ ጓደኛ እንዲኖራት መቼም እንደማትፈቅድላት እርግጠኛ ነች። በድንገት አንድ ሀሳብ ታመጣለች። ኒክ እሷንና እናቷን ማግኘት ይችላል። ለመጀመሪያ ጊዜ በእርግጠኝነትም ሊተያዩ ነው። በማግስቱ ጠዋት ጂፕሲ እናቷን ወደ ዲዝኒ ጉዞ እንዲሄዱ ጠየቀቻት። ነገር ግን የእናቷ ጤና በየቀኑ ያሽቆለቆለ ይመስላል። ኢንሱሊን መውሰድና እንቅስቃሴ ማድረግ ስላቆመች ነው።
ጂፕሲ ግን እንዲሄዱ መጎትጎት አላቆመችም። ዲ ትከሻዋን ይዛ ቤታቸውን ለማቆም እያደረገች ያለችውን ጥረት ታስታውሳለች። በመቀጠል ትዕይንቱ ወደ ዊስኮንሰን ይወስደናል። በመጨረሻም ኒክን በአካል እናየዋለን። በፒዛ ቤት አስተናጋጅ ነበር፣ ነገር ግን በቅርቡ ወደ ጋጋሪነት አድጓል። አለቃው ፒዛ እንዲያበስል ቢያሳየውም አልቻለም። ኒክ 2 የፒዛ ሊጦችን ወለሉ ላይ ይጥላል። ስለዚህ በእግሩ እየሄደ እንዲያስተዋውቅ ይደረጋል። በዚያ ምሽት ወደ ክፍሉ ተመልሶ መስመር ላይ ያለችውን ሴት ጓደኛውን ማነጋገር ይጀምራል። ሲያወሩ ኒክ በጨዋነት የጨለማው ጎኑ ቪክተር ሰዎችን ለመግደልና አመጽን ለማድረግ እንደሚጠቀምበት ይነግራታል። ጂፕሲ ያሳሰባት ብትመስልም ታበረታተዋለች። ዲ አዲሱን የሲንደሬላ ፊልም ለማየት ሴት ልጇን እንደምትወስዳት ታሳውቃታለች። ጂፕሲ በፊልሙ ላይ እንዲገናኙ የአውቶቡስ ትኬት ለኒክ ትገዛለታለች። ለእሷና ለእናቷ በሩን እንዲከፍትላቸው ትንሽ ቀደም ብሎ ወደ ሲኒማ ቤቱ እንዲመጣ ትጠይቀዋለች። ጨዋነቱንና እናቱን እንደሚያከብር ተስፋ አድርጋ ነው። ነገር ግን ነገሮች በፊልሙ ቀን እንደተጠበቀው አልሄዱም። ጂፕሲ የሲንደሬላ ልብሷን ለብሳ ወደ ሲኒማው ከእናቷ ጋር ትደርሳለች። በዚያ የወንድ ጓደኛዋ ኒክን በጉጉት ትጠብቀዋለች። እርሱ ግን በዙሪያው አልነበረም። ልክ ተስፋ መቁረጥ ስሜት ሲሰማት ኒክን ታየዋለች። ከዚያ ሁለቱም ለመጀመሪያ ጊዜ በአካል በመገናኘታቸው ይደሰታሉ። ነገር ግን ዲ ትኬቶችን ገዝታ ወደ ልጇ ስትመለስ ኒክ ግራ ያጋባታል። ያ ደግሞ ዲ እንድትፈራ ያደርጋታል። በፍጥነት ከልጇ ጋር ወደ ውስጥ ትገባለች። ከገቡ በኋላ ጂፕሲ ከፊልሙ ይልቅ ኒክ ወደ አዳራሹ እስኪመጣ መጠበቅ የሌላ አሳስቧታል። ነገር ግን ኒክ ከኋላዋ ለመቀመጥ ሲመጣ ደስ ይላታል። ዲ ኒክን ስታየው ልጇን ወደ ቀጣዩ ጥግ ትወስዳታለች። ግን ኒክ ከመከተልና ከኋላቸው ከመቀመጥ ምንም አላገደውም። ዲ ተቆጥታ እንደገና ወደ ቀጣዩ ጥግ ትወስዳታለች። በመጨረሻም ኒክ ተነስቶ ይወጣል። ጂፕሲ ተበሳጭታለች። ከተወሰነ ጊዜ በኋላ ጂፕሲ ኒክን ለማግኘት ወደ መጸዳጃ ቤት የመሄድ ሰበብ ትጠቀማለች። እንደ እድል ሆኖ ኮሪደሩ ላይ ቆሞ ታገኘዋለች። ከዚያም የተወሰነ የግል ጊዜ እንዳገኙ ወደ መጸዳጃ ቤት እንዲገቡ ታደርጋለች። በዚያም ለመጀመሪያ ጊዜ ተሳስመው አብረው ጊዜ ያሳልፋሉ። ከዚያም ጂፕሲ ምንም ነገር እንዳልተከሰተ በማስመሰል ወደ ፊልም አዳራሹ ትመለሳለች። ፊልሙ ካለቀ በኋላ እሷና እናቷ ለመውጣት ተዘጋጅተው ኒክን ሲጠብቃቸው ታያለች። ኒክ ለጂፕሲና ለዲ መውጫ በሩን ለመክፈት ይሞክራል። ነገር ግን ዲ ልጇን ሊገድልና ሊያድን እንደመጣ ተናግራ ትሰድቧለች። ቤት ውስጥ ዲ ጂፕሲ ከዚህ ቀደም ከኒክ ጋር አለመተዋወቋን ተጠራጥራለች። ጂፕሲ ተዋሻለች። ከዚያም ለኒክ መልእክት ለመላክ ወደ ክፍሏ ትሄዳለች። ኒክ በጂፕሲ እናት ላይ ጥሩ ስሜት መፍጠር ባለመቻሉ ይቅርታ ይጠይቃታል። ነገር ግን ከሷ ጋር ስላላቸው ግንኙነት እውነቱን ለመናገር ቆርጧል። ጂፕሲ እየለመነችውም ቢሆን ኒክ ወደ ዲ ደውሎ ሁሉንም ነገር ይነግራታል። እሱና ጂፕሲ ለዓመታት በፍቅር እንደቆዩና የወደፊት የልጆቿ አባት እንደሆነ በግልጽ ይነግራታል። የበላይነቱን በራሱ ያረጋግጣል። እንዳትሰድበውም አረጋግጦ ስልኩን ይዘጋል። ጉዳዩ ጂፕሲ ላይ ብቻ ነው ነገሮችን የሚያባብሰው። ዲ ወደ ጨካኝ ሁኔታዋ ተቀይራ ጂፕሲን በድርጊቷ ለመቅጣት ከአልጋው ጋር ታስራታለች። ይህም ጂፕሲ የወንድ ጓደኛዋ እንዲረዳት የጨለማ ጎኑ ቪክተር እንዲነቃ እንደሚያስፈልገው ብቻ መልእክት ትልክለታለች። ስሜታዊና አካላዊ ጥቃትን ስለማትችል እናቷን እንዲገላት ትጠይቀዋለች። ኒክ አስፈሪ እይታን ይሰጣል። ነገሮች በመጨረሻ ወደ ቀውስ ይሻገራሉ። አንድ ቀን በገበያ ማዕከል ውስጥ ያለች ጂፕሲ ሌላ ምስጢራዊ ግዢ ለመፈጸም ከእናቷ ትጠፋለች። በዚያ ጊዜ ያቀደችው እናቷን የምትወጋበት ቢላ እንጂ ኮምፒውተር አልነበረም። ይህ በእንዲህ እንዳለ ዲ ሴት ልጇ ስትጠፋባት ትደነግጣለች። በኋላ አሻንጉሊት መደብር ውስጥ ታያታለች። ጂፕሲ ቢላውን ለመደበቅና ለእናቷ አሻንጉሊት በስጦታ ለመግዛት ጊዜ ነበራት። ዲ ልጇን ካገኘች በኋላ በረጅሙ ተንፈሳ ወደ ቤት ይመለሳሉ። በዚያ ምሽት እናቷን የሚገድሉበት የሚቀጥለው ምሽት እንደሆነና ለዘላለም አብረው እንደሚኖሩ ያረጋግጣሉ። በማግስቱ ጠዋት ኒክ ከመንደሩ ወደ ጂፕሲ ጋር ይሄዳል። ጂፕሲ ግን የእናቷን ጥፍር ለመቁረጥ ቀርባለች። ጥፍሯን ቀለም ትቀባታለች። በመጨረሻም ጣፋጭ ጊዜ አብረው ያሳልፋሉ። ጂፕሲ በመቀጠል ዶክተር ሃርሊንግን የመመገቢያ ቱቦዋን ለመቀየር እሱ ጋር እንዲሄዱ ሀሳብ ተቀርባለች። ይህም ለትንሽ ጊዜ ከቤት ያርቃቸዋል። በዚያ ምሽት አብሮ ይተኛሉ። ነገር ግን አንዴ ዲ እንቅልፍ ሲወስዳት ጂፕሲ ተነስታ ሻንጣዋን በችኮላ ትሰበስባለች። በዚያ ጊዜ ኒክ ወዳለችበት ይደርሳል። ይቀጥላል። ሶስተኛው ክፍል ወደ 1991 ሉዊዚያና ይወስደናል። ዲ ሴት ልጇ ጂፕሲን በሆስፒታል ውስጥ እየወለደች ነው። ዶክተሮቹ እምብርቷ ላይ ችግር እንዳለ ያሳውቋታል። ነገር ግን ከሰከንዶች በኋላ ቆርጠው ማውጣት ችለዋል። በመጨረሻም ህፃኗ ማልቀስ ትጀምራለች። ከዚያም ዶክተሮቹ ልጇ በህይወት እንዳለችና ጤናማ መሆኗን ለዲ ያሳውቃሉ። በኋላም የዲ እናት ኤማ አዲስ የተወለደችውን የልጇ ልጅ ለማየት ትመጣለች። ኤማ የልጇ ልጅ በማየቷ ደስታዋ ወደር አልነበረውም። ዲ ልጇን ለእናቷ አሳልፋ ትሰጣለች። ነርሷ እንድትታጠብ ህፃኗን ከኤማ ትወስዳለች። ወደ 2015 ስንሻገር ኒክና ጂፕሲ በታክሲ ወጥተው ከወንጀሉ ቦታ እየሸሹ ነው። ጂፕሲ በአሳዛኝ ሁኔታ ወደ እናቷ ቤት ለመጨረሻ ጊዜ መለስ ብላ ታያለች። ኒክ ፊት ላይ ግን ምንም ጸጸት የለም። ፍቅረኛሞቹ ኒክ ቀድሞ ወደ ነበረበት ሆቴል አብረው ይሄዳሉ።
ጂፕሲና ኒክ ሆቴል ክፍል ውስጥ መዝናናት ይጀምራሉ። ከቤት ሰርቀው የወሰዱትንም ይመገባሉ። ጂፕሲ ዊጓን ቀይራ በካሜራዋ ኒክን መቅዳት ትጀምራለች። ወደ 1991 ስንመለስ ኤማ ሴት ልጇ ዲን አዲስ እናት ስለሆነች በችሎቷ ደጋግማ ተወቅሳታለች። ዲ ልጄ ታማለች ብላ ፈርታለች። ወደ ዶክተር መሄድ ፈልጋለች። ነገር ግን ኤማ በህፃኗ ላይ ምንም ችግር እንደሌለ ታረጋግጣለች። በሆስፒታል ውስጥ ዶክተሩ ጂፕሲ በ2 ወር እድሜዋ ላይ ልትሆን ከሚገባት ያነሰች እንደሆነ ይነግራታል። ምንም እንኳን ብዙም ባይሆን ዶክተሩ ለህፃኗ የሚያስፈልጋትን አንዳንድ ማሟያዎች እንደሚልክላቸው ይነግራቸዋል። እናም ዲ የልጇን ክብደት ለመጨመር ይበልጥ መመገብ አለባት። በሚቀጥለው ትዕይንት የዲ ያጎቷ ልጅ ጃኔት እና 2 ልጆቿ ሊጎበኟት ይመጣሉ። ጃኔት በተጨማሪ ዲ እንዴት ዶክተር ለማየት እንደፈለገችና ለልጇ ከልክ በላይ ጥበቃ እያደረገች በመሆኑ ትገስጻታለች። አሁን ማለትም 2015 ኒክና ጂፕሲ ከሆቴላቸው ወጥተው ቁርስ ለመብላት ይሄዳሉ። ምግባቸውን ሲያዙ 2 ፖሊሶች ወደ መመገቢያው ይገባሉ። ከዚያም ጂፕሲ አሁንም ቢላውን አብረው እንደያዙ ታስታውሳት ትደነግጣለች። ኒክ መላ እንደሚያበጅለት ይነግራታል። ነገር ግን ጂፕሲ ስትንቀጠቀጥ የጭንቀት ኪኒኖቿን ትጥላቸዋለች። አንደኛው መኮንን አይቶ አንስቶ መልሶ ይሰጣታል። መድኃኒቱ የተሰየመው በዲ እውነተኛ ስም ስለሆነ አላስታወሰውም። ደስ የሚለው መኮንኑ ምንም የሚያጠራጥር ነገር አላየም። ከዚያም ጥንዶቹ አውቶቡስ ጣቢያ ውስጥ ያለውን የደህንነት ፍተሻ ለማለፍ ቢላዋውን ወደ ዊስኮንሰን በራሳቸው ፖስታ ይልካሉ። ትዕይንቱ ወደ 1993 ይመልሰናል። ዲ ልጇ ጂፕሲን እየቀረጸች ነው። በሴት ልጇ ላይ በጣም አተኩራ በር ማንኳኳቱን አልሰማችም። ፖሊሶች ዲን በቼክ ማጭበርበር ለመያዝ መጥተዋል። ፖሊሶቹ ዲን በካቴና ሲያስሩ ኤማ እናቷ በፖሊስ ስትወሰድ እንድታይ ጂፕሲን ታመጣታለች። ጂፕሲ ታለቅሳለች። ዲ ሴት ልጇን በእንደዚህ አይነት አሳፋሪ ሁኔታ እንዳታያት እናቷን ትጠይቃታለች። ፍርድ ቤት ውስጥ ዲ የውሸት ቼኮችን በመስራት 6 ወር እስራት ይፈረደባታል። ከዚያም ጂፕሲ ለመሰናበት ትሞክራለች፣ ግን ኤማ አልፈቀደችላትም። ዲ በጩኸት ለእናቷ ለማስያዣ የሚሆን ገንዘብ ማሰባሰብ እንድትችል ትነግራታለች። ከክፍሉ እየወጣች ዲ ለእናቷ ጂፕሲን ለመንከባከብ የዶክተሩን ትዕዛዝ እንድትከተል ትማጸናታለች። አሁን ላይ ኒክ እና ጂፕሲ ወደ ዊስኮንሰን አውቶቡስ ጣቢያ ይሄዳሉ። በዚያ ኒክ ለጂፕሲ ቀድሞ ትኬት ስላልገዛ ተጨማሪ መቀመጫዎች ስለሌሉ ከ2 ቀናት በኋላ ለሚነሳው ሌላ አውቶቡስ ትኬት ይገዛሉ። ከ4 ወራት በኋላ ወጣቷ ዲ ከእስር ቤት ትወጣለች። ቤት ስትደርስ ልጇ ጭራሽ አላስታወሰቻትም። በምትኩ ማልቀስና ከሷ መሸሽ ጀምራለች። ይሄም ዲን ያናድዳታል። ምክንያቱም በጊዜ ሰሌዳው መሰረት ጂፕሲ ከመጫወት ይልቅ በዚህ ሰዓት መተኛት ነበረባት። ኤማ የልጇ ልጅ ቢያንስ ከሷ ጋር ስትሆን ደስተኛ እንደሆነች ትናገራለች። በኋላም ዲ ጂፕሲ ታመመች ብላ ትሰጋለች። ኤማ ደህና እንደሆነች ብትነግራትም እሷ ግን ጂፕሲ በግልጽ እንደታመመች ትነግራታለች። እናም ኤማ ከዲ የተሻለ እናት እንደሆነች ታረጋግጣለች። ኤማ ፈገግ ብላ ፖሊሶች እሷን ፈልገው ሲመጡ የለችም ማለትና እሷን መደበቅ ትችል እንደነበር፣ ነገር ግን እሷን ማስተማር ስለፈለገች እንዳሳዘቻት ትነግራታለች። ኒክ ሆቴል ውስጥ የአመፅ ፊልሞችን የተመለከተ ነው። ጂፕሲ ግን ምንም አላስደሰታትም። በኋላ ላይ ባላቸውም የአካል ቅርርብ አልተደሰተችም። ከእናቷ ለመራቅ ያደረገችው ነገር ከስነ ምግባር አኳያ ብቻ ስህተት ሳይሆን ከኒክ ጋር መሸሿም አሰልችና ውሸት ስለሆነ ትጸጸታለች። ወደ 1997 ስንሄድ የኤማ ጤና ያሽቆለቆለ ነው። ዲ ስለሷ የተጨነቀች ትመስላለች። ነገር ግን ኤማ ወደ ሆስፒታል ለመሄድ ፍቃደኛ አልሆነችም። በኋላም ዶክተሩ እናቷ ህመም መቋቋም እንደማትችልና የምትኖርበት ጊዜ ጥቂት እንደሆነ ይነግራታል። በሚቀጥለው ትዕይንት ኤማ ለመተንፈስ ተቸግራለች። ዲ እናቷ እንደምትወዳትና የቻለችውን በሙሉ እንደምትጥር እያለቀሰች ትነግራታለች። ነገር ግን ኤማ የመጨረሻ እስትንፋሷን ስትወስድ መኖር አትችልም በማለት ትመልሳለች። በማግስቱ ጂፕሲ ወደ ውጭ ወጥታ ከእናቷ አጎት ልጆች ጋር በመዝለል መጫወት ትጀምራለች። እንዳለመታደል ሆኖ ወርቃ መሬት ላይ ትፈጠፈጣለች። ጂፕሲ ከሆስፒታል ወጥታ ወደ ቤት ስትመለስ ለመጀመሪያ ጊዜ በዊልቸር ላይ ስትቀመጥ እናያለን። የጂፕሲ እግሮች ጤነኛ እንደሆኑ ግልጽ ቢሆን እንኳን ጠንካራ እስክትሆን ድረስ እንድትቀመጥ ታደርጋታለች። ወደ 2015 በፍጥነት ይወስደናል። ጂፕሲና ኒክ ወደ ዊስኮንሰን የሚያደርጉት ጉዞ በደስታ ያልፋል። የኒክ እናት ካቲ ወደ አውቶቡስ ማቆሚያው ሲደርሱ ትወስዳቸዋለች። እየሄዱ ካቲና ጂፕሲ ይነጋገራሉ። እናም ኒክ ጂፕሲና እናቷ ቤት እንደሌላቸው ለቤተሰቡ ቀድሞ አሳውቃል። ካቲ ስለ እናቷ ጂፕሲ መጠየቅ ትጀምራለች። ወደ ቤት ሲደርሱ ጂፕሲ የካቲ የወንድ ጓደኛ የሆነውን ቫንስን ታገኘዋለች። ከዚያም ቤቱን ይጎበኛሉ። ጂፕሲ የልዑሏ ቤት እሷ እንዳሰበችው እንዳልሆነ ቀስ በቀስ ትገነዘባለች። ቤተሰቡ ፍሪጅ ውስጥ የሚመገበው እንኳን የለውም። ወላጆቹ ምን ያህል ባለጌ እንደሆኑም ስታይ ትበሳጫለች። ይበልጥ ቤት ውስጥ ምንም መድኃኒት አለመኖሩ ስታይ ያበሳጫታል። ኒክ የተዝረከረከውን ክፍሉን ሲያሳያት ብስጭቷ ይቀጥላል። ከዚያም ጂፕሲና ኒክ ሱፐርማርኬት ውስጥ አታለው ምግብ ለመስረቅ ይሄዳሉ። ወደ ቤት ስንመለስ
ካቲ እንደገና የጂፕሲን እናት ታነሳለች። ይህም ጂፕሲን መጉዳት ይጀምራል። ለረጅም ጊዜ ማንም ያላገኛትን የእናቷን ሞት በማሰብ ማዘን ትጀምራለች። በግድያው ቀን የነበሩትን ሁለት ውስታዎቹን ስታይ ተነስታ በድንገት ትወጣለች። ኒክ ይከተላታል። ከዚያም የእናቷን አካል መገኘቱ እንዲያረጋግጡ ጠይቀዋለች። አንድ ሰው ገደላት በማለትና የእናቷን ሬሳ አውጥተው በዚያ ቤት አብረው መኖር እንደሚችሉ ትነግረዋለች። ከዚያም ኒክ ሐሳብ ያመጣል። በዲ ፌስቡክ ፔጅ ላይ መልእክት ለመለጠፍና ለማጋራት ያቅዳል። ይህ አንድ ሰው ወደ ቤት ሄዶ ሬሳውን እንዲያነሳ ያደርጋል። ከዚያም ጥንዶቹ እውነተኛ ነፍሰ ገዳይ ምን ብሎ ሊጽፍ እንደሚችል ያስባሉ። በኋላም ትዕይንቱ ወደ ሌሲ ይወስደናል። ረጅም ቀን በስራ ላይ ካሳለፈች በኋላ ወደ ቤት ትመለሳለች። ወዲያው ፖስቱን አይታ ወደ እናቷ ሜል ትደውልላታለች። ጂፕሲና ኒክ ብዙ ሰዎች ፖስቱን እንዳዩት እርግጠኛ አይደሉም። ስለዚህ ሰዎችን ትኩረት ለመሳብ ይፈልጋሉ። ጂፕሲ ነፍሰ ገዳዩ የዲን ሴት ልጅ እንዴት እንደደፈረ የሚገልጽ ሌላ ጽሑፍ ትጽፋለች። ነገር ግን የላፕቶፑን መገኛ ማጥፋቱን ረስታለች። በዲ ቤት ሜልና ሌሲ ይጣራሉ። ነገር ግን ማንም የሚመልስላቸው የለም። ከዚያም ሌሲ ፖሊሶችን ለመጥራት ትወስናለች። ፖሊሶቹ የዲን ቤት እየፈለጉ ነው። እነ ኒክ ቤት ኒክና ጂፕሲ ለራት ይዘጋጃሉ። ከዚያም ለራሳቸው የላኩት የቢላዋ እሽግ ይደርሳቸዋል። ቀጥሎም ቫንስ ለጂፕሲ ይሰጣታል። ጂፕሲ እንደገና ተደናግጣ የግድያ መሳሪያውን ማስወገድ ፈልጋለች። ነገር ግን ኒክ ውጩ ጨለማ መሆኑን ለመጣል አሁን እንደሚሻል አልተመለከተም። ጂፕሲ ምንም ፍንጭ ስለማይኖር በደስታ ለዘላለም እንደሚኖሩ ታስባለች። የኒክ እናት አጭሩን ክርክራቸውን ታቋርጣቸዋለች። ሁለቱም ለተወሰነ ጊዜ ይስማማሉ። ይህ በእንዲህ እንዳለ ፖሊሶቹ ወደ ዊስኮንሰን የፌስቡክ ጽሑፍ የተለጠፈበት ቦታ ይሄዳሉ። የስዋት ቡድንና የፖሊስ መኮንኖች የኒክን ቤት ምሽት ላይ ይከቡታል። ቫንስና ካቲ እጃቸውን ወደ ላይ አድርገው ይወጣሉ። ፖሊሶቹ ወዲያውኑ ሁለቱን ጥንዶች በቁጥጥር ስር ያውሏቸዋል። ከመወሰዳቸው በፊት ኒክና ጂፕሲ ትክክለኛውን ነገር እንዳደረጉ አስበው ስለዚህ እውነቱን ለፖሊሶች ብቻ ለመናገር ይስማማሉ። በመቀጠል ጥንዶቹ ፖሊስ ጣቢያ ቃለ መጠይቅ ይደረግላቸዋል። ከመርማሪዎቹ አንዱ ጂፕሲ በግድያው ላይ ተሳታፊ መሆኗን ለማረጋገጥ ጥያቄ ያቀርብላታል። ጂፕሲ ትክዳለች። እሷም እናቷ እንደሞተች እንዳላወቀች ታስመስላለች። ሁሌም እናቷን ተወዳት እንደነበር ያለቀሰች ትናገራለች። መርማሪው ግን እየዋሸች እንደሆነ አውቋል። ይህ በእንዲህ እንዳለ ኒክ እውነቱን ይናገራል። እሱና ጂፕሲ አብሮ በደስታ እንዲኖሩ እሱ እንዳደረገው በግልጽ የዲን አካል ሞጋቱን ይናገራል። እንደውም እናቷን እንዲገድል የጠየቀችው ጂፕሲ እንደሆነችም ይናገራል። በተጨማሪም ኒክ በርካታ ስብዕናዎች እንዳሉት እና ጭንቅላት ውስጥ እንዴት ድምጽ እንደሚሰማ ያካፍላቸዋል። እሱና ጂፕሲ ቤተሰብ እንደሚፈጥሩ በማሰብ ነበር ይህን ያደረገው። ነገር ግን ወደ እስር ቤት መውረዱ ነው። መርማሪዋ ኒክን ተጨማሪ ጥያቄዎችን ትጠይቀዋለች። የአእምሮ ችግር ካለበት ምናልባት ከገደላት ዲ አስክሬን ጋር መገናኘቱን ትጠይቀዋለች። ኒክ በፍጹም እንዳላደረገው ይናገራል። በሌላ ቦታ የኒክ እናት ካቲ የአእምሮ ህመም እንዳለበትና አይምሮ ሁልጊዜ በ15 እና በ16 ዓመቱ አካባቢ እንደሆነ ትገልጻለች። የገዛ እናቷን ከገደለው በኋላ የጂፕሲ ድርጊት ለሷ ቀላል እንደሆነ በማየቷ ደንግጣለች። ጂፕሲን አውሬ ብላ ትጠራታለች። በጂፕሲ ምክንያት ወደ መጥፎ ስሜት እየሄደች ነው። ካቲ የልጇ የአይምሮ ችግር እሱ የሚያደርገውን ነገር ሙሉ በሙሉ ለመረዳት እንደማያስችለው ትናገራለች። ቀጥሎ በሬሳ ክፍል ውስጥ እንዳለ የዲን ፊት እናያለን። ጂፕሲና ኒክ የጣት አሻራቸውና ፎቶአቸውን ይሰጣሉ። እስከዚያው ድረስ ሜልና ሌሲ የአካባቢው ሸሪፍ ስለ ምርመራው ወቅታዊ መረጃ ጋዜጣዊ መግለጫ ሲሰጥ ይመለከታሉ። ጂፕሲን እንዳገኙና እሷ ደህና እንደሆነች ያጋራሉ። ሜልና ሌሲ እፎይ ይላሉ። ነገር ግን እሱ ሲቀጥል ግራ ይጋባሉ። እናም ነገሮች ሁልጊዜ እንደምናስባቸው እንደምናያቸው አይደሉም። በኋላም ጂፕሲ በሁለት እግሮቿ እየተራመደች ለመከሰስ ወደ ፍርድ ቤት ስትገባ ቤታቸው ሆኖ ያያሉ። ጂፕሲ የእድሜ ልክ እስራት ወይንም የሞት ፍርድ በእናቷ ግድያ ሊፈረድባት ይችላል ተብሎ ይነገራል። ይህን ስትሰማ የደስታ ህይወት በፍጹም እንደማይኖራት በማሰብ ታለቅሳለች። ይቀጥላል። የመጨረሻው ክፍል ትዕይንት በ1997 ሉዊዚያና ውስጥ ባለ አጭር ትዕይንት ይጀምራል። ወጣቷ ዲና የ6 ዓመቷ ጂፕሲ ኤማ ከሞተች በኋላ ቤት አልባ በመሆናቸው ከቤት ውጪ ተኝተዋል። ዲ የእናቷን ቤት መግዛት አልቻለችም። ስለዚህ ሻንጣዋን አሽጋ ከመውጣት ውጪ ምንም አማራጭ አልነበራትም። አብረው በሰማይ ያሉትን ከዋክብት እየተመለከቱ እርስ በርሳቸው ለመጠባበቅ ቃል ይገባባሉ። ትዕይንቱ ወደ 2015 ይሄዳል። ኒክና ጂፕሲ ጥፋተኛ ሆኖ ከተገኙ ቅጣታቸውም እንደሚሆን ይረዳሉ። በአንደኛ ደረጃ የግድያ ወንጀል ይከሰሳሉ። ይህ ማለት እድሜ ልክ እስራት ወይንም የሞት ቅጣት ያስፈርዳል። ዳኛው ጂፕሲ በዚህ ላይ የምትናገረው ነገር ካለ ይጠይቃታል። ጠበቃዋ እንድትናገር ታበረታታታለች። ጂፕሲ እየተንቀጠቀጠች ቆማ ጥፋተኛ እንዳልሆነች ትማጸናለች። ችሎቱ ከመቋረጡ በፊት እናቷን መግደል እንደማትችል ትናገራለች። ቀጥሎ ጂፕሲ ከጠበቃዋ ጋር ብቻቸውን እናያለን። ለሰራችው ወንጀል የሞት ቅጣት እንደምትቀበል እስካሁን አላወቀችም። ስለዚህ በእርግጥ ልትገደል እንደምትችል ትጠይቃለች። ጠበቃዋ ታብራራላታለች። በዚህ ጊዜ ሰዎች ጂፕሲን እንደ ጨካኝ ነፍሰ ገዳይ እያዩት ነው።
ጂፕሲ እናቷን በጣም ስለምትወዳት ልትገላት እንደማትችል ደጋግማ ትናገራለች። ጠበቋ የሷን ታሪክ መቀየር እንዳለባቸው ሐሳብ ታመጣለች። ሰዎች ከሷ ጎን እንዲቆሙ ማድረግ አለባቸው። ስለዚህ ጂፕሲ የበለጠ አሳዛኝ ሆና መቅረብና መታየት አለባት። በመቀጠል ጠበቋ የጂፕሲን የሕክምና ሰነድ ማግኘት ከቻሉ ዲ የዋሸች እንደሆነና በሕክምና ሁኔታ ስትጠቀምባት እንደነበር ለማረጋገጥ መዝገቡ እንዲያዝ ሐሳብ ታቀርባለች። በዚህ መንገድ ክሱን ማሸነፍ ይችላሉ። ግን አንድ ነገር አለ። ጠበቋ መዝገቡ ማግኘት አትችልም። ዲ በኃይል ባስፈረመቻት የውክልና ስልጣን ሰነድ እገዳ ስላለው ነው። ጂፕሲ የውክልና ስልጣኗን ለእናቷ ስለሰጠቻት ወረቀቱን ማግኘት የሚችለው አባቷ ብቻ ነው። በመቀጠል ጠበቃዋ ለአባቷ እንድትደውል ታዛታለች። በኋላ የእስር ቤቷ ሐኪም ጂፕሲን ትመረምራለች። በዚህ አጋጣሚ ጂፕሲ የሕክምና መዝገቧን ማግኘት ከቻለች ትጠይቃታለች። ነገር ግን ዶክተሯ ፈቃደኛ አይደለችም። ሌሎች ታሳሪዎች የካንሰር በሽታ ወይንም መወጋት ያለባቸው መድኃኒት ሲኖር ብቻ መዝገባቸው እንደሚሰጣቸው ትነግራታለች። ከዚያም ዶክተሯ የጂፕሲን መመገቢያ ትቦ ታስወግዳለች፣ ምክንያቱም ከዚህ በኋላ አያስፈልጋትም። ነገር ግን ጂፕሲ ትቦ እናቷን የምታስታውስበት ነገር ስለሆነ እንዲቆይ ስትጠይቃት ዶክተሯ በራሷ መመገብ እንደምትችል ትነግራታለች። ከዚያም ወደ ቆሻሻ መጣያ ትጥለዋለች። የጂፕሲ የእስር ቤት ህይወት እየተባባሰ ይሄዳል። ምንም ጓደኛ ማፍራት አልቻለችም። ብቻዋን ምሳ ትመገባለች፣ አልጋዋ ላይ ታለቅሳለች። ሴቶች እስረኞች ውጭ ላይ ሲንቀሳቀሱ ኒክ ወደ እሷ ተጠግቶ ፍቅራቸው እሱ እንደሚያውቃቸው ኖረኛ ባለትዳሮች እንደሆነ ይነግራታል። ጂፕሲ ልትሰማ የፈለገችው ግን ይህን አልነበረም። ከዚያም ጂፕሲ ወደ ሌሲ ስልክ ለመደወል ሰልፍ ላይ ቆማለች። ነገር ግን ሌሲ ስለ ጂፕሲና ስለ እናቷ እውነቱን ካወቀች በኋላ አልተቀበለቻትም። ጂፕሲ ሚዲያው የውሸት ዜና እያሰራጨ መሆኑንና በነፍስ ግድያ ጥፋተኛ እንዳልሆነች ልትነግራት ትሞክራለች። በአካል መነጋገር እንዲችሉ ሌሲን እስር ቤት መታ እንድትጠይቃት ትማጸናታለች። ሌሲ ፍቃደኛ አልሆነችም። ሌሲ ጂፕሲ ይሄን ሁሉ ጊዜ በእግሯ መራመድ ትችል እንደሆነ ትጠይቃታለች። ጂፕሲ ትደነዝዛለች። ስለ ሁኔታው መናገር ስትጀምር ሌሲ ስልኩን ልትዘጋው እንደሆነ ትነግራታለች። ጂፕሲ በዚህ ጊዜ የምትደውልለት ሰው ስለሌላት ወደ ተገለለው አባቷ ትደውላለች። ሌሎች ታሳሪዎች ብዙ ጊዜ ስለወሰደችባቸው ይወቅሷታል። አባቷን እሱ እንደማያውቃት ነገር ግን ውለታ እንዲያደርግላት ትጠይቀዋለች። ይህ ብቸኛ መውጫ መንገድ ስለሆነ ነው። ሌላ ቦታ ሜልና ሌሎች ጎረቤቶቻቸው በዲ ማጭበርበር ተናደዋል። ሜል ቫምፓየር ብላ ትጠራቸዋለች እምነታቸውን ስለመጠጡ። ግን ሌሲ የዲ ታሪክ የበለጠ ነገር እንደሚናገር ታስባለች። ሌሲ ጂፕሲ ደውላላት እንደነበርና እንድትጎበኛት እንደጠየቀቻት ለሜል ትነግራታለች። ይህ ሜልን የበለጠ ያናድዳታል። ወደ እስር ቤት ስንመለስ ጂፕሲ አንድ ሰው ሊጎበኛት እንደመጣ ይነገራታል። አባቷን እስክታየው ድረስ ሌሲ እንደሆነች ነበር ያሰበችው። ሰላም ካወረዱ በኋላ ሴት ልጁ የጠየቀችውን የሕክምና መዝገብ ይሰጣታል። አባት ይህንን የጉብኝት እድል ተጠቅሞ ዲ ስለ ጂፕሲ የጤና ሁኔታ ለዶክተሮቹ ዋሸችበትን በርካታ አጋጣሚዎች ለመጠቆም ይሞክራል። ሳምንቱ ሙሉ የሚጥል በሽታ እንዳለባትና በ3 ዓመቷ የሌለባት ሉኪሚያ በሽታ እንዳለባት ተጽፏል። ጂፕሲ እናቷ ፈጽሞ እንዳትናገር እንደማትፈቅድላትና ሁልጊዜም ትዕዛዞቿን እያስገደደች እንደምታስፈጽማት ትናገራለች። አባቷ እስረኛ አድርጋት እንደነበር ለጂፕሲ ይነግራታል። ነገር ግን ጂፕሲ ቢያንስ እናቷ ሁልጊዜ ከጎኗ እንደነበረችና እንደምትወዳት ትነግሯለች። አባቷ ገና የ17 ዓመት ልጅ እያለ ከዲ ጋር እንደተገናኙ ሊያስረዳት ይሞክራል። ነገር ግን እሷ በእድሜ ትበልጠው ስለነበር በወጣትነቱ ኃላፊነትን እንዴት መውሰድ እንዳለበት አያውቅም ብላ ትተወዋለች። እሱ ግን እየወደዳት ነበር። አባቷ ጨምሮ እሷን ብዙ ጊዜ ለመጎብኘት እንደሞከረ እሷ ጋር የማይደርስበትን ምክንያቶች እየፈጠረች ታስቀረዋለች። ጂፕሲ ግን ሰበቡን አላመነችም። እናም የበለጠ መሞከር እንደሚችል ትነግረዋለች። እንዲሁም በየወሩ ቼኮችን ይልክላት እንደነበር ይነግራታል። ጂፕሲ የአባቷን መልካም ድርጊቶች መስማት ስላልፈለገች ልትወጣ መዝገቧን ትሰበስባለች። ለመውጣት ከመነሳቷ በፊት አባቷ ለአንድ ሰከንድ እንድትቆይ ይጠይቃታል። የህፃንነቷን ፎቶዎች ከእሱ ጋር ያሉትን ያሳያታል። ከጨቅላነቷ ጀምሮ ከእርሷ ጋር እንደነበር የሚያሳይ ፎቶዎችን በመደርደር ሊያሳምናት ይሞክራል። ከአባቷ ጋር በ8 ዓመቷ ኦሎምፒክ ላይ የተነሱትን ፎቶዎች ያሳያታል። በመጨረሻም የጂፕሲን ትኩረት ያገኛል። ሁልጊዜ እናቷ አባቷ እንዲመጣ እንደምትጋብዘው የነገረቻትን ታስታውሳለች። በመጨረሻም ነገሮች ለጂፕሲ ትርጉም ይሰጣሉ። ጂፕሲ ታለቅሳለች። አባቷ እስካሁን ሳያት በመቅረቱ ይቅርታ ይጠይቃታል። በመቀጠል ጂፕሲና ኒክ ፍርድ ቤት የሚቀርቡበት ቀን ነው። ጂፕሲ የእንግዶች መቀመጫ ዞር ብላ ስትመለከት አባቷ በዚያ መኖሩን ታያለች። ጠበቃዋ የሕክምና ማስረጃዎቹን ለማስረጃነት ታቀርባለች። ዲ ሴት ልጇን እንዴት እንደመረዘቻትና እንዴት እንዳሰረቻት ያሳያል። ማስረጃው እንዲሁ ዲ በደረሰባት በደል ክሷ ከኒክ እንዲለይ ያደርጋል። ስለዚህ በዙሪያ ያሉት ሁኔታዎች ከኒክ በጣም የተለዩ ናቸው። የሰማው ነገር ኒክን በጣም ያስደነግጧል። ተግባሩን ለጂፕሲ ሲል እንዳደረገው ያለቀሰ ይናገራል። ከጉባኤው በኋላ ጂፕሲ የሞት ፍርድ እንደማይፈረድባት ጠበቋን ትጠይቃታለች። ጠበቋ ድርጊቱን እንደፈጸመች እንድታምን ከዚያ ያነሰ ጊዜ እንደሚፈረድባት ትነግራታለች።
ይህ በእንዲህ እንዳለ ሜልና ሌሲ በቴሌቪዥናቸው የዜና ክፍል ጂፕሲን ይመለከታሉ። ሜል አሁንም ተናዳ ቲቪውን ታጠፋዋለች። ሌሲ ለተፈጠረው ነገር ሁሉ ራሷን ትወቅሳለች። ለጂፕሲ ከኒክ ጋር የተገናኘችበትን የፍቅር ጓደኝነት ድረገጽ ያሳየቻት እሷ እንደሆነች ለእናቷ ትነግራታለች። እንዲሁም ጂፕሲ ብዙ ነገሮችን ለእሷ የምታካፍልበት ጊዜያት ነበሩ፣ ነገር ግን በጭንቅላቷ ውስጥ ያሉ ጩኸቶች ናቸው በማለት ችላ ብላታለች። ወዲያውኑ የሌሲ ስልክ ይጠራል። ጂፕሲ ከእስር ቤት ትደውልላታለች። ሌሲ ስልኩን ችላ ብላ ትነሳለች። በኋላ ሜል ምናልባት ሌሲ ከጂፕሲ ጋር መነጋገር እንዳለባት ታስባለች። ሌሲ መጀመሪያ ታመነታለች። እናቷ ግን ከዋሸቻቸው በኋላም ቢሆን የጂፕሲን አይን እንድታይ ታበረታታታለች። ነገር ግን በሌሲ ፋንታ ሜል ጂፕሲን ለመጎብኘት ትሄዳለች። ሜል ከጂፕሲ ጋር ማፋጠጥ ትጀምራለች። መቼ ከዊልቸር ላይ ተነስታ በእግሯ መሄድ እንደጀመረች ትጠይቃታለች። ጂፕሲ ለትንሽ ጊዜ ጸጥ ትላለች። ከዚያም በእግሯ መሄድ ብትፈልግም እናቷ እስክታድግ ድረስ እንዳልፈቀደችላትና እየዋሸቻት እንደነበር ታስረዳታለች። የሜል ገጽታ ጥሩ ጎረቤቶች በነበሩት በጂፕሲና በእናቷ ልቧ እንደተሰበረ በግልጽ ያሳያል። ሜል ቀጥላም ጂፕሲ ከዚህ በኋላ ዲ እንዳሰረቻት መሆን አትችልም፣ አሁን ከእናቷ ጋር እንደነበረችው መሆን አትችልም፣ በራሷ ቆማለች ትላለች። ጉብኝቷን ከመጨረሷ በፊት ሜል አንዳንድ ጊዜ ብቸኛ መውጫ መንገድ ይህ እንደሆነ ትነግራታለች። ጂፕሲ ስትሄድ እያለቀሰች በዙሪያ ያሉት ሰዎች በሙሉ እንደጠሏት ትገነዘባለች። ከዚያም ትዕይንቱ ወደ ግድያው ምሽት ይመልሰናል። ጂፕሲ ኒክ ጓንቱን አጥልቆ በር ላይ ሲደርስ እንዲጽፍላት ትጠብቃለች። እስከዚያ አልጋ ላይ ከእናቷ ጋር ተኝታ በ1997 አብረው ኮከቦችን ሲመለከቱ ያሳለፉትን ጊዜ ታስባለች። ለመጀመሪያ ጊዜ ከእናቷ ጋር እርስ በእርሳቸው እንደሚጠባበቁ ቃል የተገባቡበት ቀን ነው። ጂፕሲ ይህ ምሽት ከእናቷ ጋር የሚኖሩበት የመጨረሻው ጊዜ ስለሆነ ስሜታዊ ሆናለች። በድንገት እናቷን ደህና ደሪ ትላታለች። ከጥቂት ጊዜ በኋላ ዲ እንቅልፍ ይወስዳታል። ጂፕሲ ሻንጣዋን ማሸግ ትጀምራለች። ኒክም በር ላይ ሲደርስ የግድያ መሳሪያውን አዘጋጅታ ለወንድ ጓደኛዋ በሩ ልትከፍት ትሄዳለች። ከዚያም በኮሪደሩ በኩል ኒክ ምንም ድምጽ እንዳያሰማ በዝግታ ትጠይቀዋለች። ጂፕሲ ለኒክ ቢላዋውን ሰጥታው ወደ ዲ ክፍል ታመራዋለች። እናቷ በቢላ ስትወጋና ስትሞት ማየት ስለማትፈልግ እራሷን መታጠቢያ ቤት ውስጥ አስገብታ ትዘጋለች። ከተወሰነ ጊዜ በኋላ እናቷ በህመም ስትጮህና በኃይል ስትወጋ ስትሰማ መፍራት ትጀምራለች። ጂፕሲ ጆሮዋን ሸፍና የእናቷን ህመምና የምትጮህበትን ድምጽ ለማስወገድ ትሞክራለች። ለመጨረሻ ጊዜ እናቷ ስትጮህ ከመስማቷ በፊት መታጠቢያ ቤት ውስጥ ለጥቂት ጊዜ ትቀመጣለች። ለአፍታ ዝምታ ይሰፍናል። ከዚያም ኒክ የመታጠቢያ ቤቱን በር አንኳኩቶ እንዲገባ ይጠይቃታል። ኒክ ዲን ከገደለ በኋላ እየተንቀጠቀጠና እየፈራ እሱም ይገባል። ፊቱና አንገቱ በደም ተለውሷል። ቢላውም እንደዛው። ጂፕሲ ጓንት ሳታጠልቅ ቢላውን ወዲያው ተቀብላ የእናቷን ደም ከላዩ ላይ ታጥባለች። ጓንቱን ሲያወልቅ ኒክ በኃይል እጁ ተቆርጧል። ከዚያም ጂፕሲ ቁስሉ ላይ ባንዴጅ አስራ የወንድ ጓደኛዋን ፊት ለማጽዳት እርጥብ ጨርቅ ታመጣለች። በመቀጠል ጥንዶቹ ወደ ጂፕሲ ክፍል ያመራሉ። ጂፕሲ ግን የእናቷን ሬሳ ስታይ ትቆማለች። ኒክ ሬሳውን እንደሚንከባከበው ቃል ይገባላታል። ከዚያም ወደ ጂፕሲ ክፍል ያመራሉ። ጥንዶቹ አሁን ባደረጉት ነገር መረጋጋት አልቻሉም። ነገር ግን ጂፕሲ ራሷን በጉዳዩ ላይ ደስተኛ እንደሆነች ታስመስላለች። ኒክን ትስመዋለች። ሁልጊዜም የምትፈልገው የመጨረሻው ደስታ ይህ እንደሆነ ትነግረዋለች። ጂፕሲን ጎትቶ አስተኝቷት ሁለቱም አካል ለአካል ይገናኛሉ። በሚቀጥለው ትዕይንት ጂፕሲ ፊቷ ላይ ሜካፕ በማድረግ ራሷን ታዘጋጃለች። ኒክ የነካውን ደም ከልብሱ ላይ በማጽዳት ጊዜውን ያሳልፋል። ከዚያም ታክሲ ጠርታ ከመሄዷ በፊት የቤት እንስሶቿን ታወጣቸዋለች። ጂፕሲ እቃዎቿን ሰብስባ የአያቷን የእጅ ቀለበት ታጠልቃለች። ኒክ ከሱ ጋር ለመሸሽ ዝግጁ መሆኗን ለመጨረሻ ጊዜ ይጠይቃታል። አሳማኝ በሆነ መልኩ ከልቧ ሽታዋን ትሰጠዋለች። በመጨረሻም ቤቱን ለቀው ይሄዳሉ። አሁን ጂፕሲ ከሜል ጋር ከተገናኘች በኋላ ወደ እስር ቤት ክፍሏ ትወሰዳለች። እናቷ ናፍቃታለች። እናም በአንድ ወቅት ክፍሏ ውስጥ ከሷ ጋር እንደሆነች ታስባለች። በመጨረሻው ትዕይንት ላይ ትዕይንቱ ለተመልካቾቹ ይህን ያሳውቃል። ጂፕሲ ከ1 ዓመት እስራት በኋላ ሁለተኛ ደረጃ የግድያ ወንጀል ጥፋተኛ ሆና የ10 ዓመት ጊዜዋን እየፈጸመች ነው። እናም አንዴ ከወጣች በኋላ ቤተሰብ ለመመስረት አቀዳለች። በሌላ በኩል ኒክ በአንደኛ ደረጃ የግድያ ወንጀል ተከሶ እድሜ ልክ እስራቱን እያሳለፈ ነው። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።